በስልክ የሚሰሩ ሲህሮች በውድቀት ሌሊት ደዋይ ሷሂሮች በዶክተር ቢን ታጁዲን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ ይዘንላችሁ የምንቀርበው እንደተለመደው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም አስፈላጊ ማወቅ መማር ያለብን ጥናታዊ ጽሑፍ ይዤላችሁ ቀርቤያለሁ። በስልክ የሚሰሩ ሲህሮች በውድቀት ሌሊት ደዋይ ሷሂሮች በሚል ርዕስ ክፍል 2ን ክፍል 1ን ያልሰማችሁ እህት ወንድሞቻችን ገብታችሁ በመስማት ብዙ ትምህርቶችን ታገኙበታላችሁ። የቀልብ ዶክተር ኡስታዞች ለኡማው ሲሉ እኛን ከመጥፎ ነገር ለመጠበቅ ከአላህ በታች ሰበብ ለመሆን በንብረታቸው፣ በህይወታቸው፣ በገንዘቦቻቸው በማንኛውም ነገር መስዋዕትነትን እየከፈሉ የሚያመጡልን እጅግ በጣም በርካታ ጥናታዊ ጽሑፎችን ቴሌግራም ላይ ተለቀው ታገኛላችሁ። ብዙ ግንዛቤን፣ ብዙ ትምህርቶችን ታገኙበታላችሁ። የቀልብ ዶክተሮች እነማን ናቸው የሚል ጥያቄ ለሚያድርባችሁ በሙሉ ይህ ትምህርት፣ ይህ ጥናታዊ ጽሑፍ እጅግ በጣም የሚገልጻቸው ነውና ባረከላሁ ፊኩም እስከ ፍጻሜ አብራችሁኝ እንድትቆዩ በትህትና የጋበዝኩኝ። አዳዲስ ቤተሰቦች እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን አንዴ ብቻ ተጭናችሁ ቤተሰባችሁን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። እንዲሁም ይሄንን ጠቃሚ ትምህርት ሼር፣ ላይክ፣ ኮሜንት በማድረግ ለኡማው እንዲዳረስ እንዲህም አለ እንዴ የሚያስብል እጅግ በጣም የሚገርም ትምህርትና ግንዛቤ ነውና ለኡማው እንዲዳረስ የበኩላችሁን ተወጡ። ባረከላሁ ፊኩም። ወደ ዛሬ ክፍል 2 እናምራ። መልካም ቆይታ። በስልክ የሚሰሩ ሲህሮች በውድቀት ሌሊት ደዋይ ሷሂሮች በዶክተር ቢን ታጁዲን። ይህን ሪሰርች ለመስራት እጅግ በጣም ብዙ የሰውና የማቴሪያል ኃይል ተጠቅመናል። በቢስሚላህ ጀምረንም በአልሐምዱሊላህ ያጠናቀቅነው የድል ምዕራፍ ነው። ብዙውን ጊዜ ባልደረቦችን የሚያሳጡን አይነት ሪሰርቾችን በድፍረት ኡማውን ለመጠበቅ መስራታችን ሀቅ ነው። ይሁንና ከዚያ ባልተናነሰ መልኩ የምንወዳቸውን ሊያሳጣን የተቃረበ ሪሰርች ነውና ኡማውን ብሎም የዓለሙ ድፍን ህዝብ ይማርበት ዘንድ በተለያዩ ቋንቋዎች ተዘጋጅቶ በመሰራጨት ላይ ያለ ባልተቤትነቱ ለቀልብ ዶክተር የሆነ መጣጥፍ ነው። ቢስሚላህ ክፍል 2። ይህ ስልክ በተደጋጋሚ የሚደወል ቁጥር ነውን? ካልሆነ እንዲያሳውቀን ይህንን የቤት ስራ ሰርቶ የተለያዩ ቁጥሮች እንደሚደወሉለት ነገረን። ይህ ጊዜ እኛው ማጣራት ነበረብንና ስልኩን ስክሪንሾት በማንሳት እንዲልክልን አዘዝን። ያገኘነው ግን እጅግ በጣም የሚያደናግር ነገር ነበር። እኛም ለርሱ ተረብሸን በመጀመሪያ ደረጃ ወንድማችን ይህንን ስልክ ቁጥሮች ስክሪንሾት ለማድረግ እጅግ በጣም ነበረ ያስቸገረው። በስተመጨረሻ የላከልን መልእክት ግን እንደጠበቅነው አይደለም። ተደወሉልኝ ያላቸውን ስልኮች በሙሉ ከሌሊቱ 6 ሰዓት አንስቶ ሲሆን ቢያንስ ለ4 ወይንም ለ3 ደቂቃ ተነስተዋል።
ይህንንም ጠየቅነው። ወንድማችን ቴክኖሎጂ ላይ እስከዚህም ነው ብለን እንዳናስብ በሚገባ ይረዳል። ስልኮቹ መነሳታቸውን ስንነግረው ይበልጥ ፍርሃት ቢገጥመውም ይህንን ግን ያወቀው እኛ እንደነገርነው መሆኑን ተረዳ። አልሐምዱሊላህ። ለዚህም ሪሰርች እጅግ በጣም የተባበሩንን ባልደረቦቻችንን ልናመሰግን ወደድን። ትልልቅ ሹራዎችን በወንድማችን ዙሪያ መክረናል። ውሳኔዎቻችንም ይኸው ወንድማችንን ስልኩ ላይ አውቶማቲክ ሪከርድ በመጫን በጠዋቱ የተለዋወጡትን መልእክት እርሱ ሳያዳምጥ ለኛ እንዲልክልን አዘዝን። ይህም እርሱን ከፍርሃት ለመጠበቅ ነበር። ወንድማችንም እርሱ እንደተባለው አደረገ። ሌላው በሹራ ላይ የተለወጡ ስልኮች ስልክ ቁጥሩን ተከታትለው መፍትሄ እንዲያገኙ ታዘዘ። ሁሉም ወንድማችንን ከገባበት ጭንቀት ይወጣ ዘንድ ሰበብ ለመሆን ሩጫው ቀጥሏል። በቢስሚላህ የተጀመረ ጥናት አይሎ ቀጥሏል። ወንድማችን የላከልንን መልእክት ሰማነው። ይኸውም በእንቅልፍ ልቡ ከተነሳ በኋላ ሃሎ ይላል። ከሌላኛው ግን ስልኩን የያዘው አካል ግን ምንም ነገር አያወራም። ስልኩም ተዘጋ። አሁንም መልሰው የተደወለውን ከፈት ነው። ታካሚያችን ሃሎ ቢልም ምንም ምላሽ ድምጽ የለም። ይህን ጥናት ቀጠልን። ስልክ ቁጥሮች እንዲያፈላልጉ የታዘዙ ባልደረቦቻችን በሚደውሉበት ወቅት ማንም እንደማያነሳ ተረዱ። ይህ እጅግ በጣም ጥርጣሬን ፈጠረብን። ጥረቱ የሁላችንም ነበርና ያላሳለሰ በመሆኑ አላህም እንዲያግዘን በህብረት ዱዓ አደረግን። ይህ አይነቱ ስልክ ቁጥር ለ3 ቀን በተመሳሳይ በዚያው ሰዓት ይደወልለታል፣ ግን ምንም ነገር የለም። በዚህ መሃል ማለትም በዚህ በ3 ቀን ውስጥ ታካሚያችን የሚያሙት ምልክቶች በሙሉ እየተሻለው እየጠፉ መጡ። አልሐምዱሊላህ። ይህም ትልቅ እፎይታ ነው። ለምን ቢባል አንድም ለኛ ጥናት ማበረታቻ ሆኗል። በስልኩ የሚደረግ አንዳች ነገር እንዳለ ገብቶናል። ከደዋዩም ወገን የሚያዳምጣቸው አካል እንዳለ አሁን የአላህ ወታደሮች ለነርሱ ጥቃት አጥጋቢ ምላሽ እንደሚሰጡ ሁሉም በዚህ ጦርነት ላይ በተጠንቀቅ መሆኑ ገብቷቸዋል። ስትራቴጂ ለመለወጥ እየተጠበቡ መሆኑን ደርሰንበታል። አልሐምዱሊላህ። ወንድማችን አፍያው እንደ አዲስ እየተመለሰ ቢመጣም በየቀኑ ሁል ጊዜ ጠዋት የሚልክልንን ሪከርድ በደንብ እየፈተሽን ነው። ሳምንት ሞላን። በዚህ ወቅት ልክ እንደ በፊቱ በጤንነቱ ወቅት እንደሚያሳያቸው ምልክቶች ይታዩበት ጀመር። ምልክቶቹ አንደኛ ከውስጥ የመነጨ ደስታ፣ ሁለተኛ ቁርአን የመቅራት ፍላጎት፣ ሶስተኛ ሱብሂ የመነሳት ልምድ፣ አራተኛ ቀኑን በሙሉ ልክ የሆነ ነገር እንዳገኘ ደስታ መሰማት፣ አምስተኛ የምግብ ፍላጎቱ ከምንም በላይ መጨመር። ብዙውን ጊዜ እኔን ጨምሮ ባልደረቦቼ ኡስታዞች ሐሙስ ዕለት ሹራ ምክክር ስላለን በዚያው ዕለት ለዚህ ወንድማችን እልባት እንደተገኘለትና እንዳልተገኘለት አጣራን። በሁሉም ወገን ምን አይነት አጥጋቢ ለውጥ የለም። ይሁንና አልሐምዱሊላህ ታካሚው አፍያውን እያገኘ ነው። እናም በዚህ ሹራ ሌሊት ላይ ይህንን ተወሰነ። በታካሚ ወንድማችን ስልክ ላይ የሚደወሉ ሰዎችን ስልክ ቁጥር ልክ ከሌሊቱ 6 ሰዓት በተመሳሳይ ሰዓት ላይ እንዲደውልላቸው ተደረገ። ይህ በእጅጉ በጣም ደስ የሚል አጥጋቢ ውጤት ነበረ ያስገኘልን። እነኛም በዚህ ስልክ ቁጥሩን በማጣራት ላይ የተላኩት የአላህ ወታደሮች ባልደረቦቻችንም እስከዛሬ በጉጉት ስንጠብቀው የነበረው ምላሽ ሰጡን። ክፍል 3 ይቀጥላል። እጅግ በጣም የሚያጓጓ ነው። ወንድማችን ወይም ደግሞ ኡስታዞቻችን ምን አግኝተው
ምንስ መረጃ አግኝተው ይሁን ወንድማችን ላይ እንዲህ አይነት ችግር የሚያደርሱትስ እነማን ናቸው? እጅግ በጣም የሚያጓጓ ነው። ክፍል 3ቱን ሳምንት ይዘንላችሁ እንቀርባለን። እስከዛው ድረስ አላህ በኸይር ነገር ሁሉ ያገናኘን። አላህ ይጠብቃችሁ። ስለተከታተላችሁን ቻናላችንን ለኡማ ያስተዋውቁ። የቀልብ ዶክተር እያላችሁ ቴሌግራም ላይ ሰርች ብታደርጉ ታገኙናላችሁ። ለኡማ ያስተዋውቁ። የቀልብ ዶክተር የአፍያው መንደር። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።